ልጄም ናፍቆኛል ከልጄም እገናኛለሁ ብሎ ነበር። እንግዲህ አብርሽ ከልጁ ጋር በሰላም ተገናኝቷል። የኔ አባት ሲያሳዝን፣ ማሻአላህ ተባረከ ረህማን። በጣም ነው ደስ የሚለው። ማሻአላህ ሰው ወላሂ ያኔ በሰው መሀል በትዳር ማን ንፋስ አለ? ያኔን ነገር ደግሞ የሰይጣን ሲገባ የሰይጣንን ቀንድ መስበር ነው እንጂ ሰው እንደዚህ ሲሰባሰብ ነው ደስ የሚለው። ሰላም ወርዶ ደግሞ በሰላም አንድ ላይ ሲኖር ደስ ይላል። በተለይ ልጅ ወልዶ በጣም መለያየት በጣም ከባድ ነው። በማውን ነገር በትርካ ምርኬ የሰው ወሬ እየሰማችሁ ሶስተኛ ወገን በማላችሁ እያስገባችሁ ህይወታችሁን እንዴት ከምትበጠብጡ የራሳችሁን ህይወታችሁን ብትመሩ ይሻላችሁ ነበር። አብርሃምም ወደ ሄርሜላ ከምትሄድ አንቺም ደግሞ አንተ ሄዳል ብለሽ ነገራቶችን ባለ ማስተዋልሽ ነው ይሄ ሁላ ነገር የተፈጠረው። የዛኔ ነገሩን ብታቀሉት ኑሮ አብርሃም እንዳለሽ መጀመሪያም ተየሰው ወሬ አትመኝ፣ ውሸት ነው፣ እኔ የሚዲያ ሰው ነኝ፣ ከፈለኩት ሰው ጋር መስራት የሚችል ሰው ነው ብሎ መጀመሪያም ተናግሮ ነበረ ማለት ነው። አሁንም ደግሞ ያው እንዳደስ ሊያገረሽባችሁ ይሆን አይዶን ነው እሱን እና ከልጁም ጋር ስለተገናኘ በጣም ደስ ብሎናል። በጣም እንኳን ደስ አለክ። እንደዚህ የሆነ ከጤነኛ ሆነክ በራስህ ማንነት በቀድሞ ማንነት ስለተመለስክ በእውነት በጣም ደስ ብሎናል ማለት ነው። ሁሉም ደስተኛ ነው። አንቴ እንደዛ በሆንክበት ሰዓት እንደ አሻንጉሊት በግራ በቀኝ ሲጎትትክ የነበርከው ሰውዬ ዛሬ በኮንፊደንስ የድሮ ማንነት ተመልሶ ዛሬ የድሮ አብርሃምን ሆነክ ስለመጣክ በጣም ደስ ብሎናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህመ ቤተሰቦች እንዴት ናችሁ? እንደውም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። በያላችሁበት አላህ ይጠብቃችሁ። በዚህ አጋጣሚ ውድ ቤተሰቦች በጣም አመሰግናለሁ ለምታበረታቱኝ፣ ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ፣ ወዳችሁ ፈቅዳችሁ አድምጣችሁ ሀሳብ አስተያየታችሁንም ስለምታስቀምጡልኝ እጅግ አድርጌ ከልብ አመሰግናለሁ። ክብሩልኝ ካላህ በታች። አሁንም ደግሞ አብረን እንደግ አብረን እንስራ ነው የምላችሁ ውዶቼ። ቪዲዮ ባይመቻችሁም እንኳን ላይክ ያደረጋችሁ እስከ መጨረሻው ከፍታችሁ ተውት ነው የሚባለው እና በትብብር በቅንነት አብረን እንደግ እላችኋለሁ ውዶቼ። ዛሬ ደግሞ የመጣሁበት ጉዳይ ያው እና አብርሽ ነው። ከነሱ መቼም ሌላ ቪዲዮ ይዤ አልመጣም እና ዛሬ ሩታ እስኪ እውነት አለኝ ዋና እውነታ እኔ ጋርና ኤፍሬም ጋር ነው ያለው። ያንን እውነታ እኔ አጋልጣለሁ ብላ ነው የመጣችው። ግን ሄርሜላ አታሳዝንም? በዚህ ልክ ያልጠበቀችው ዱብዳ እኮ ነው በአብርሃም አፍ የሰማችው ማለት ነው። አንድ ቀን አብርሃም እንደዚህ ይቀየርብኛል፣ እኔን በእውነት ከሩታ ጋር ያገናኘኛል ብላ በእርግጥ አስባ ማልማም የምታቆም አይመስለኝም። ሲጀመርም አይመስለኝም። እንዴት ገና እሱ ወደ ጤንነቱ እንደዚህ ትንሽ ሲመለስ ልብስ ፈልጋ በቃ ያንን ሁኔታ አይቶ ነው መሰለኛ ስላን እንደዚህ ሊሆን የቻለው ማለት ነው። ሁለታችሁም ነበር በእኔ ስትጫወቱብኝ የነበረው ብሎ ፊት ያነሳቸው ለሁለታቸው በዚሁ አጋጣሚ ይመስለኛል። ምክንያቱም ብዙ ጊዜ የሚያስመስለው እነሱ በቃ ጎትተው በግድ በዓለም ላይ ወንድ እንደሌለ አራተው ግን ወንድ አልጠፋም እንዴ! ኦ ማይ ጋድ ወንድ መች ጠፋ? እና እንደዛ ሲጫወቱበት ስለነበረ ያ ነገር እኔ እንትን ብሎ ስሜቱን ነክቶት ይሁን አይዶን እኔ አላቅም። እና ሄርሜላ ያልጠበቀችው መልስ ስላገኘች በጣም ቀስሟ ይሰበራል። በዛ ላይ እንደዚህ ዳና ሳይሆን ራሱ አስሬ የኔ ነው እያለች ፌጥ ስትል ነበረ። እንግዲህ ሩታ ምስኪ የማን እንደሆነ መጨረሻውን እናያለን ስትላት የወደቀውን ስላነሳው የጣልሽውን እንጂ ስላነሳው እንትን ብዬ አንከባክቤ ስለያዝኩት ነው ለዛው ቅጥል ላሽው ስትላት አንቺ ምርር ድብነት ያለሽ ገና አሳይሻለሁ እያለቻት ነበረ እንግዲህ ሩታ። እና የዛሬው ታርጌታችን ዋናው እስኪ ሩታ ምን እውነታ አላት? ምን እውነታ ይዛ ነውስ? በዚህ ልክ እኔ ጋ ነው እውነታ ያለው፣ ኤፍሬም ጋ ነው እውነታ ያለው። መጨረሻው ግን እውነታው ይወጣል። በፈለከኝ ሰዓት ደውልልኝ እነግርሃለሁ ብላው ነበረ የሄደችው ማለት ነው። የተለያዩት እሱም ደግሞ ያው አብርሃም ከቡዜ ጋር ሆኖ ብቻሽን ነይ
ነበር ያላት ማለት ነው። ብቻሽ ነይ ሲላት እንግዲህ እሷም ቡዜ እንዳለች አላወቀችም እና እሷም ደግሞ ኤፍሬምን አስከትላ ስትመጣ እንዴ ብቻሽ ነበሩ እኮ ነይ ያልኩሽ ሲላት አንቲም እኮ ብቻህን ነበር ላናገርክ የፈለግኩት እኔም ብቻ የሚመጣበት ጉዳይ የለም። ዋናው ይሄ ጉዳይ ኤፍሬምን የሚያካትተው ስለሆነ ኤፍሬንም ስለሚመለከተው እኔ ብቻዬን መምጣት አልቻልክም፣ ለዛ ነው ኤፍሬምን አስከትው የመጣሁት ብለዋለች ማለት ነው። ኤፍሬምን መምጣት እሱ አልፈለግም። እሱ የፈለገው የሩታን ብቻ መምጣትና እውነታውን መስማት ነበረ የፈለገው። እንግዲህ እሱ ሩታን ጠዋት ቀጥሯት ሄርሜላንም ደግሞ በዚሁ ልክ ከሰዓት ነበር የቀጠራት ማለት ነው። እውነታውን እሱ ማንጋ እውነታው እውነት የት ነው ያለው ማጋ ነው ያለው ብሎ እሱን ማረጋገጥ ስለፈለገ ነው እንግዲህ ሩታንን ጠዋት ሄርሜላንን ከሰዓት የቀጠራቸው ማለት ነው። ወይኔ በላቸው ከላስ ምንም ማድረግ አይቻልም እና ሁለቱንም ማግቢት ቁጭ ብል እንግዲህ ተስማሙ እንግዲህ እንደዚህ አንተ ታመክ ያለ ራሱ አይጤና ድመት የሆኑት በጤና እያለግ ደግሞ ምን እንደሚሆኑ አብረን እናያለን፣ አብረን እንከታተላለን ማለት ነው። እንግዲህ ያው ኤፍሬምና ሩታ መጥተዋል ማለት ነው እና እሱ በዙሪያ ያለው ሰው ሁሉም ግዴታ እንትን ማለት አለበት ብለዋል ማለት ነው። ያኔ ሁሉንም ማየት መስማት ያለውን እውነታ መስማት ስለሚፈልግ ነው እንግዲህ ያው እኔ እንጃ ብቻ ግን ሩታን በዚህ ልክ ቅልስልስ ብላ መቅረቧ እኔ ግራ ግብት ብሎኛል ማለት ነው። ኤፍሬምንም በዚህ ልክ ቅልስልስ አድርጋ ወደ ራሷ ማመለሷ በጣም ነው የሚገርመው ማለት ነው። ከዚህ በፊት ምን ያክል ጥላቻ እንደነበረባቸው ሁለቱም አይተናል ማለት ነው። በጣም ነበረ ሲጣሉ የነበሩት እንግዲህ አሁን ግን እጅና ጓንት ሆኗሉ ማለት ነው። እውነታው ያው እኔ ጋርና ኤፍሬም ጋር ነው አለ ያለችው እንግዲህ ያው መተክ ቤት መተክ ነው። እኔ የልጄ እናት ነሽ በሰላም በፍቅር መኖር አለብን፣ ልጃችን ማሳደግ አለብን፣ ከልጄ ጋር መሆን ከአንቺ ጋር መሆን ይፈልጋለሁ፣ ሄርሜላን አልፈልጋትም ብለክ ተናግረካል። በምትመጣበት ሰዓት እንግዲህ እኔ ልጄን ማሳደግ አያቅተኝም ነበር፣ እንደ አባትም እንደ እናትም ሆኜ ተንከባክቤ ደህና አድርጌ አሳድገዋል ግን አባትነት ስለሚያስፈልገው ብዬ እኔ መምኜ ተቀብዬ ካለው ያንን ነገር ደግሞ ወደግና ፈግደክ ስለመጣክ እኔ ደግሞ አንቴን መግፋት አልፈለኩም። በዛው የመጣ ነው እኔም አንቴን የተቀበልኩ ምክንያቱም ልጅ ያለ አባት እንዲያድግብኝ ስላልፈለግኩኝ ነው ብላ የመለሰችለት ማለት ነው። ኤፍሬምም ደግሞ እንግዲህ ቀበል አድርጉ እኔ አንተ በደህና ቀልብ ሆነክ ነበረ ስታወራ የነበረው እኔ ሄርሜላን አልፈልጋትም፣ እንግዲህ ወደ ሩታ ተመልሻለሁ፣ ከሩታ ጋር ነው አብሬ መሆን የምፈልገው፣ ከልጄ ጋር ነው አብሬ መሆን የምፈልገው ብለክ ተናግረሃል። ያንን ስትናገር ደግሞ እኔ ገፍቼ እንዴት አወጣካለሁ? እኔ ደግሞ አንቴን መግፋት አልፈለኩም፣ አንቴን መግፋትም አልፈልግም፣ ምክንያቱም ለልጄ ሲል ብላለች ማለት ነው። ኤፍሬምም ያው እንደዛ ነው ያለው። አንተ ከሄርሜላ ጋር መኖር አልፈልግም፣ ከልጄ እናት ጋር ወደ ቀድሞ ትዳሬ እመለሳለሁ ብለህ አምናህበት ፈቅዳበት ነበር የመጣኸው ብሎታል ማለት ነው። ይሄ ነገር ሁላ ሲደረግ እኔ የማውቀው ጉዳይ የለም፣ እኔ ምንም ነገር አላቅም አላስታውስም ብሎታል አብርሃም ማለት ነው ለኤፍሬም። ይሄ ነገር ሲፈጸም በጭራሽ ማውቀው ጉዳይ የለም አላቅም ብለዋል ማለት ነው። እንግዲህ በጣም ነገሩ ግራ የሚያጋባ ነው። በዙሪያ ያለው ሰው ሁሉም ያው ነገሩን ማጣራት ስላለብኝ አሁን ከማናቸውም ጋር መሆን አልፈልግም ብሎ ነበር ትላንት የሸኛቸው። ዛሬ ግን ያው እያንዳንዳቸው ጠርቶ ማናገር ፈልጓል ማለት ነው። በዚህ አጋጣሚ ቡዜ እንድሰማባቸውና ጠገባቸው እንድትኖር አልፈለጉምና እንግዲህ ቡዜን ሸኝተው ነው ይህንን ነገር ሲነጋገሩ የነበሩት። ማነሽ ሩታ ከዚህ በፊት ማለት ነው ስንቴ በሽምግልናም አንቺስ እንዴት ትላንት ወረቀት ይዘሽ በየእስር ቤቱ ሂደሽ አምጥተሽ በያለበት በየሆቴል ስትፈልጊ ያስፈረምሽውን ሰውዬ ዛሬ እንዴት በዚህ መልክ እንዴት ከመሬት ተነስቶ የልጄ እናት ከአንቺ አብሬ ሊሆን ብልሃኝ ስለመጣክ እኔ አልገፋህም ብዬ አምኜ ወደጄ ፈቅጄ ተቀበልኩ ካልሽው እንዴት ነው ከዚህ በፊት ስንቴ ቤትሽን ሲመጣ ስንቴ ከቤትሽ አውጥተሽ አባረሽዋል?
ስንት በር ዘግተሽ መልሰሽዋል። እንደዛ ሲለምንሽ በነበረ ሰዓት አሁን ደግሞ ይሄ ማይዋጥ ነገር ነው። መቼም አይዋጥም። እኔ እንጃ አልተዋጠልኝም ማለት ነው። ምክንያቱም ከዚህ በፊት ሁላችንም ያየነው ነገር ነው። አምነሽበት ፈቅደሽበት እሱ እንደማይገባና ከአንቺ ጋር እንደማይኖር ድብን አድርገሽ እየተናገርሽ ነበር ማለት ነው። አሁን ደግሞ ምን ተገኝቶ በትንሽ ጊዜ ውስጥ ቀለበት